ገባኝ ነገር ማለት ነው። ሩታ መቼ ከሀገር ልጄን ይዤ ልውጣ አለች? ሀሳብን የቀረበላት ሀሳቡን ደግሞ አልተቀበለችም። ጊዜ ስጡኝ ላስብበት ብላ ነው አደለ ያለችው እንጂ ሩታ ላመጣችው ይህን ሀሳብ ልጄን ይዤ ከሀገር ልውጣ አላለችም። አንቺ የምን አጨብጫቢ ነሽ ሄርሜላ ተብዬዋ? ልጁን ካልፈለገች ለአብሬሽ ትስጠው፣ ለአብሬሽ ሰጥታው እሷ ከፈለገች መውጣት ትችላለች። ልጁ የአባት ፍቅር አቶ ማደግ የለበትም ውጭ ወጥቶ ልጁን ሰጥታው ትውጣ። አብርሽ የዋህ ስለሆነ ነው በዚህ ልክ። አሁን ደግሞ በዚህ ልትጎዳው ነው፣ በዚህ ልክ የምትጫወትበት የዋህ ስለሆነ ነው እያልሽ የምታጨበጭቢው ማለት ነው። ሩታ ሲጀመር መቼ ወደ ውጭ ሉጣ ብላ ሀሳብ አመጣች? ሀሳቧን ያመጡላት እነ ካሌብ፣ እሱንም ደግሞ አልተቀበለችም። ገና ላስብበት አለች እንጂ። ሲቀጥል ደግሞ አንቺ ምን ቤት ነሽ? የልጁ አባት አለ አይደለም? አንቺ ምንድን ነው እንደዚህ የሚያንጨረጭርሽ? ለትዳራቸው መፍረስማ እግዚአብሔር ይስጥሽ። አንቺ አይደለሽ ዋና ተዋናያው? ዛሬ ለዚህ ትዳር እንደዚህ መሆን እኮ የአንቺ እጅ ነው ሄርሜላ። ይህም በደንብ ታውቂያለሽ። ዛሬ መተሽ አታስመሲ። ሲቀጥል ደግሞ አንቺ ምን ቤት ነሽ ሄርሜላ? እንደዚህ ገና ልጅቷ ልጁን ይዤ ወደ ሌላ ሀገር ልውጣ አላለችውን ልጅ እንድታስብ ነው አንቺ በዛው በእጃ ዙር ከአብርሽ ጋር መታረቂያ እንዲሆንሽ ነው። ምክንያቱም ትናንትና ያው እንዳየ ነው አብርሽ ሲለምንሽም አላየም፣ ብዙም አይደለም በቃ ብዙም እንደ በፊት እትት ብሎም አለምኖሽም አላስቀረሽም። በዛ ምክንያት ያ ነገር ቆጭቶች ስትገላበጭን ያደርሽው። ስለዚ አሁን ያለሽ አማራጭ ትናንትና ሩታ ወደ ውጭ ከልጁ ጋር እንግዲህ ፕሮሰስ እንጀምርልሽ እና ነይና እዚህ ኑሪ የሚል ሀሳብ ቀርቦላታል። ያንን አስታክኬ አብርሽን ድጋሚ ማግኘትና ያንን ህይወትን የራሴ መቀጠል አለብኝ አይነት ነገር ይመስለናል። መቼም ለሁላችሁም ማስተካከያ አሁን ላይ ሩታ ሆናለች። ለሁላችሁም ማስተካከያ ሩታ ናት። በቃ በየቦታው ሩታን ካጣራችኋት በቃ እኔ እንጃ ቻናላችሁም የሚደምቅ ራሱ አይመስለኝም። በዚህ ልክ ካሌብን ጠርተሽስ ከሀገር መውጣት የለባትም? ከሀገር ከወጣችም ልጁን ለአብርሽ ሰታ ነው መውጣት ያለበት። አረበክሽ እውነት በስቲ አንቺ ስላልሽ ነው እንደው ብትወጣ እንኳን አንቺ ስላልሽ ነው ልጁን ለአብርሽ ሰታ የምትወጣው። አንቺ እናት ልትሆኝነት እንደው ምን አለ አንቺ አርፈሽ ብትቀመጪ ሄርሜላ። ከዚህ በኋላ እንኳን ምን አለ ራስሽን ሰብስበሽ ህሌናሽን ወቅሰሽ ለሰው ትዳር መፍረስ እኮ ዋናው ምክንያት እኔ ነኝ፣ ከዚህ በኋላ ይበቃኛል ብለሽ አርፈሽ ራስሽን እንደው ከእንደዚህ አይነት ነገር አርቀሽ ብትኖሪስ። ሩታ ከወሰነች አባቷ አለ፣ ወደ ውጭ ይወጣለሁ ልጅን ይዛ ካለች አባት አለ አይደል? አንቺ የአብርሽ ተወካይ ነሽ። ምንድነሽ ዛሬ መተሽ በዚህ ልክ የምትንጨረጨሪው? ምን አገባሽ ሄርሜላ? ለምን ራስሽን አግለሽ አትቀመጭም ነው? በሩታ ሰበብ መቼም የሆነ ነገር ካላልሽ ድጋሚ አብርሽ አይለምንሽም ይመስለኛል። ያ ነገር አንገብግቦሻል። ትናንትና ብዙም አልለመንሽም አይደለ? ያ ነገር ስለሌለ ድጋሜ በምን አብርሽን አገኘዋለሁ? ትናንትና ሩታ እንደዚህ አይነት ሀሳብ ተነስቶላታል። ስለዛ እኔ ደግሞ አስታክኬ ለአብርሽ ወግኜ የዋህ ነው ልጁን ጥላ መሄድ አለባት፣ በዚህ ንክ መጎዳት የለበትም። ከዚህ በፊትም ተጎዳ። እሷ ጋር ያሉ ጓደኞቿም ለእሷ የጠቀሙ መስለው ያልታወቁ ሳይለንት የሆኑ መሰሪዎች ናቸው እዛ ጋር እየሄዱ አቤት አቤት። ዛሬ ደግሞ ለሩታም እሷ ጋር ያሉትንም ማስመሰያዎች ናቸው አልሽ አደነ? ለትዳራቸው መፍረስ እኮ አንቺ ትንሽ ቆይተሽ እነሱ ናቸው ያልሽ። አታፍሪ? እንደምን አንቺ የራስሽ ህይወት የለሽም እንዴ? በእግዚአብሔር ሄርሜላ፣ ምን አለ የራስሽን ህይወት ብትኖሪ? እድሜን አንቺ የእነሱ ትዳር የፈረሰው ዋና ባንቺ ነው አይደለ? አሁን እንኳን ምን አለ አይምሮሽን እንደሴ ጽጽት አድርጎሽ ከነገራቶቹ ርቀሽ እንደው ለራስሽ ጊዜ ሰጥተሽ አስበሽ እንደው ወደ ራስሽ ህይወት ብትኖሪስ? የሩታ በቃ በሩታ ሀሳብ ነው ሁሌ የምትሰሪው። ሁሌ በቃ የእሷ ስም ካልተነሳ አይደምቅልሽም አይደል? ልጅቷ አላሰበችው። ለምንድን ነው የምታሳስቧት? ነው አስባ ከልጁ አባት ጋር ድጋሜ ሌላ ጦርነት እንድትገባ ለአንቺ ምኞትሻ ይመስለኛል። ያላሰበችውን ሀሳብ አስባ ድጋሜ ከአብርሽ ጋር ሌላ ፋይል እንዲከፍቱ ነው። እነሱ እኮ ጨረሱ። በቃ እኮ አሁን ጨረሱ። ልጁንም የእውነት አስባበትም ተስማምታ ከሀገር ወጣለሁ ብላ ከወሰነች ልጇን ይዛ አባቷን። አንቺ ምን ቤት ነሽ? እሱ አልተናገረ። ምክንያቱም እሱ አሰበችው ሀሳብ ሳይሆን ሀሳብ ቀረበላት፣ ላስብበት ብላ መልስ ሰጠች እንጂ ከሩታ የመጣ ሀሳብ ልጅን ይዤ ከሀገር እንውጣለችው ነገር የለም። ልጁን ጥላት ከሄደች ልጁን ሰታው ጥላ የሚለው ነገር ያው ትንሽ ጥሩ ስላልሆነ ልጁና አባቱ ሰታት ሄድ። አብራችሁ ልታሳድጉ ነው ከአንቺ ጋር። በነገራችን ላይ አብርሽ ሩታን እንደሚወዳት ታውቂያለሽ። ምንም ቢለያዩ ራሱ ከአንቺ እሷን እንደሚወዳት በቂ። ትናንትና እንኳን እንደዛ ብለሽ ስቴጂ ይሄን አለም አልለመነሽም፣ የፈለገ ቢሆን ማለት ነው። ያ ነገር ጸጽቶሽ መታከኪያ ሁሌ ሩታን ማድረግ ትፈልጊያለሽ። አይደብርሽም እንዴ ሄርሜላ? በቃ እስቲ ከህይወታቸው ውጪ እንዴ። ራስሽ ህይወት የለሽም እንዴ? የሩታን ጦስ ጥንቡሳሱ ሰጂና ምንድን ነው? አይደብርሽም? ሁሌ ሩታ 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 እንዴ። እሷ እኮ ስለ እናንተ ስም እንኳን ማንሳት አሁን ላይ ደብሯታል። በቃ ሰላሜን ስጡኝ እያለች ነው። ምን አለ ሰላማን ብትሰጧት?
እስቲ ልጇን በሰላም ታሳድግበት። በቃ ሁሌ የሩታ ስም ካልተነሳ የእናንተ ቻናል አይደምቅም። ፎቶዋን ካልለጠፋችሁ፣ ስሟን ካላነሳችሁ በቃ ቪው የለም። ያለዛ አይሆንም። አንቺን ብሎ ደግሞ ተወካይ አንቺን ተወካይ አላረገሽ አብርሽ። ትናንትና በቃ እኮ ወስነሽ አንቺም ሄድሽ። እድሜ ለሩታ እንደ መግደርደር አረገሽ። አስለመደች መግደርደርም እግዚአብሔር ይስጣት። ተግደረደርሽ። አብርሽም ይሄናል አልለመነሽም፣ ሄድሽ። ከዛ ስትገላበጭ አደርሽ አይደል? በምን ምክንያት አድርጌ ወደ አብርሽ ልመለስ? ትናንትና እድሌን ዘጋው አይነት ነገር ይመስላል። ሩታ መታከክ ያርገሽ መጣሽ። ዛሬ ደግሞ አረ ሄርሜላ የእውነት ይደብራል እንዴ! እነሱ እኮ ጨረሱ። በቃ በመሀላቸው ያለውን ነገር ፋይላቸውን ዘግተዋል። አንቺ እንደገና ምን ቤት ነሽ? ለእነሱ ትዳር መፍረስማ እድሜ ላንቺ እኮ እድሜ ላንቺ። የዘራሹን መችም ማጨድሽ አይቀርም፣ ሴት ነሽና። መታረቅ ከፈለሽ ደግሞ በሌላ ሰበብ ፈልገሽ ድጋሚ የቆረቆረሽ ነገር ከአብርሽ ለምን አልለመነኝም፣ ለምን ይሻላልኩትም፣ ለምን አብረን ከዚህ በኋላ መቀጠል የለብኝም አልኩ ብለሽ